ይሄን ያለው ነገር ያለኩት ማለት ነው። አሁን ጃኒ ከሌሎች ጋር የሚያገናኛት ነገር የለም። አሁን የምትመሰክሪላታለሽ አንቺ ከማንም ጋር የምትሰዳደብ የምትነካካ አይነት ልጅ አይደለችም። እና እንደዚህ በቃ እሷ ዝም ብላ ጌሟን መጫወት ይሁን ነገር ማድረግ እንጂ ብዙም እንደሰው እንትን ማለት አትችልም። ስለዚህ አሁን አንቺ በጣም ብዙ ተከታዮች አሉሽ፣ በጣም ብዙ አድናቂዎች ወዳጆች አሉሽ። ጃኒ ደግሞ በዚህ ሰዓት ያው ስቶሪ በምታደርገው በምን መረዳት ትችላለች። እሱን እኮ ሳይ እኮ አሁን እኮ ነው እኮ ትናንትና ሳይ አይቼዋለሁ። አንድ ላይ ግን ሆኖ ማለችሁ ነው። እወዳችኋለሁ። አንድ ላይ ብታግዣት ምን ብትያዝ፣ ሴት ልጅ ደግሞ የፈለገ ነገር ፈርስት ሴት ነው አይደል ማስቀደም ያለብሽ ከወንድ ጆን ዳንኤል ጓደኛሽ ቢሆንም ከሱ ጋር ብትጫወቺ ይበልጥ ደግሞ ሞር ለጃኒ መቆም አለብሽ። አግዣት ነው። እሺ ደግሞ እንደ እንትን ግዴታ ሳይሆን እንደ እህትነት ስለመወድሽ ዘይት እሺ እኔ በጣም እሺ አስተያየት እቀበላለሁ። እና እንደዚህ ከፍቷችሁ ምናምን ያላችሁ ልጆች ሶሪ የኔ ቆንጆ። እኔ በክፋት ወይም በተንኮል እኔም ራሱ የራሴ ስንት ማአት ያለብኝ ነኝ። ግን አንቺ ያው በክብሮት እንደዚህ ስለጠየቅሽ አመሰግናለሁ። እሺ እናቴ ማለት ነው። አመሰግናለሁ። እሺ እኔ እናት ምንም ችግር የለውም። እኔ መልካም እሺ ቻው። እሺ እኔ ውድ ቻው። እሺ ምንድነው ሩት እየጻፈ ደጋግማ ያለው ነገር አላስቀምጣለኝ። ሰላም የኔ እናት ጉድፈላብኝ አለን። እንዴት ነሽ? አለሁልሽ የኔ ወድ። ለማንኛውም እኔ እንኳን በጣም ነው የምወድሽ። እኔ አይደለሁም ቤተሰቦቼ፣ ልጆቼ በጠቅላላ ሁሉም ነው የምወድሽ። ምንም አመሰግናለሁ። ለሚያስጠይቅ ነገርም የለም ያጠፋሽው ነገር። ግን ማድረግ ያለብሽ በጣም ለብዙ ሰው እንትን እየሆንሽ ነው፣ የገቢ ምንጭ እየሆንሽ ነው። እሱ ደግሞ ከ3000 ምናምን በላይ እንትን አለው ላይቭ ላይ እየተከታተለው ነው። ቢኮዝ የአንቺን ስም ስለጠራ ብዙ ሰው እያየው ስለሆነ እንዲያውም እስኪ ትንሽ ታዩ ለቀቅ አድርጊው። እሱ ብዙም እንደሷ እያቀሳሰረ እኮ ነው ማማዬ፣ ስላላወቅሽ ነው አንቺ። አሁን ስንት እዚህ ቲክቶክ ላይ ሰው ስልክ ከፍቶ የሰጣቸው ሰዎች አሉ ምንም ሳያስቡ። ገባሽ? አንዳንዴ ዝም አልኩትኝ። ይሄ ነገር የጃኒ ነው ችግሩ። ገብቶሻል አይደል? ልጅቱ ያለችበት ነገር አለ። ስለሷ ነው መወራት ያለበት። እሷን እንዴት እናድን ነው ወይ ምን ችግር ላይ ነው ያለችው? እንዴት ሰላሟን እንመልስ ነው የሚባለው? ወይንስ እኔና ጃኒን እያፎካከረ የጃኒ ደጋፊዎች ከዛ የኔ ደጋፊዎች ከዛ እኔና እሷ ማቀሳሰር ነው ያዘው? ተረዳሽኝ አይደል? ይሄ እኮ እያደረገ እኮ ያለው እኮ ወይ አሞራው ልገባ ነው ይልሽ። ጃኒን ያመጣል፣ እኔን ያመጣል፣ ያወዳድራል፣ ከዛ ካንዱ ያነካካታል። ለምን እንደዚህ ያደርጋል? ለምን ያንን ስራ ይሰራል? ለምን ብቻውን አይገጥምም ነው የምልሽ። ከኔ ጋር እኮ ነው የተጣላው። ብቻውን ይገጥም። ለምን ጃኒን ያስገባል እዚህ ውስጥ እኮ ነው የኔ ጥያቄ። ብቻው ከሆነ ቪው አያገኝም። ለዛ ነው አንቺ በጣም ከሱ የተለየች ሆኖ የሚያቅሽ። አሁን ዝም ብሎ እየገባ ምናምን ስላላየ ነው ሪካርዱን እንጂ ሪል ነገር ነው የተናገርሽው። እንዲያውም በጣም የሚያስቅ ነገር ነበረ በዚህ 2 ቀን ውስጥ ስታወሪ ነበር። በጣም የሚያስቅ ነው እንጂ ምንም የተለየ እንትን ያወራሽው ነገር የለም። እኮ ግራ ገባኝ እኮ እንደው ደም ኧረ እኔ እኮ ችግር የለውም ግን ባልሆነ ነገር እንትን ሲል እሺ እኔ ማር እሺ አመሰግናለሁ። እሺ እኔ እናት እሺ የትንሄድ አንተ አሞራው አለን። እንዴት ነህ? አለን እግዚአብሔር ይመስገን። ምን ጉድ ነው ሰውየው? አረ በራውቄ እንዴ ቆይማ ማርዲልኩም ገባለት ማረም ነው። በሽተኛ ነው እንዴ? ጤነኛ አይደለም እንዴ? ጤነኛ አይደለም ማለት ምንም ሊያረጉ አይችሉም። ነፋሻ ካልነው እኮ አይሆንማ። ሞቱ እኮ በአንድ ጊዜ ካልነው እኮ አይሆንም። ያኛው ሰውዬ የት ገብተሽ ነው? አለው እየሰማው ነው እንዳላወራ ነው። እና ድምጽ እየተመለሰ ነው ወደ እኔ እንጃ። ሚዩት አድርገው። እሺ ታረስ ግሉ ሲቪል እንገርሽ ልትረግጪው ከሆነ በስነ ስርዓት በደህና አድርገሽ ገባሻ? ያኛው ፒኪሊን እየረቀጣን እንዳለው በስነ ስርዓት። አሁን እሱ ፍላጎት ነው መሰለሽ። ማርያም ባለፈው እኔ ስገባ እዛ ማለት ነው እናቴ 300 ነው 400 ሰው ነበር የሚያየው ቁጭ ብለው።
አሁን 4000 ነው ምናምን አካባቢ አለ 3000 አይ ቲንክ 1000 2000 አካባቢ አለ። ለምን እንደሆነ ታውቃለህ? በእሱንም እኮ በጃኒ ነው ያገኘው፣ በማንም እኮ አይደለም። በጃኒ እኮ ተንተርሶ ነው ያገኘው። ሰው መስቀየር ነው ጦርነቱ እሷን ሳታስገቢ ለምን ወደዛ አስገባ ምናምን ጽፍልሻለሁ ነው እንደዛ ለማለት። አሁን እኔ ምንም እኮ አልተሳደብኩ እጁን ባለፈው ምናምን ነው፣ ግን ነርቫቸው እንደሚነካ አድርጌ ነው ሁለቱም የነካቸው እሷና ላቺ ፊንገርና እሱ ማለት ነው። በቀላል መንገድ ነው የምትነካቸው፣ በቀላል እና እንትን አታርጉ። የምትሰድቢው ከሆነ በስነ ስርዓት ነው። እኔ እነግርሻለሁ ባሻ የጻፈው ምናምን ቆይማ አንዴ ወይት አይኖ ጌም እየተጫወተ እኮ ነው እሱ። እንዲህ ነው እኮ በቃ የሚነግደው። እንዴት ነሽ ቤታ? ወይ ቴም ሰላም ነው ወይ? አይ እኔ ይሄ ዮኒ ማን ነው የሚባለው ቴቴ ሲሰርብሽ ምናምን እያየሁ ነውና፣ በነገራችን ላይ እሱ እውነት ለጃኒ ተቆርቆሮ ምናምን ነገር አይደለም። አንቺ ደግሞ ምንም ያልሽው ነገር የለሽም። ግን ምንድነው እሱ አንቺ ማጥቃት ይፈልጋል። ሲቀጥል ደግሞ ዮኒ ማኛው ለሴት ልጅ ክብር የለውም፣ ለሴት ልጅ አይቆምም። እዚህ ሚዲያ ላይ ራሱ እኔ ላይ ሲያደርስ የነበረውን እቺ ማህፀኗ የደረቀ እያለ ሲሰድበኝ የነበረውን ታውቂያለሽ፣ ብር ተቀብሎ እንደዚህ አይነት ቆሻሻ አንደበቱ ራሱ በጣም የሚዘገንን ክፉ። አሁን እውነት ለጃኒ አዝኖላት አይደለም፣ ግን ጆን ዳንኤል ጋር ስለተጣላላት የት ነው ያዝነው? ያን ምንድነው አዶናይን እየረገጠው አልነበር እንዴ? ጃኒን ቢወዳት አዶናይን አያከብርም ነበር? ጧት ማታ እንደዛ የሚያሳቅቅ የነበረው ኤግዛክት። ይሄ አንደኛ የቅናት መንፈስ እንደ ሴት። አሁን እሱ ወደ እርጅና የጡረታ ምናምን አልወጣ ብሎ ነው እንጂ ስላረጀ በቃ ምንም አሁን ዮኒ ማኛው ምኑ ደስ ብሎ ይሄን ማያኛውን ማየት ይፈልጋል። ይሄ ጨርጭሷል፣ አርጅቷል። ከእርጅናው አልፎ ጸጉሩ ተመልጦ ሌላ ሁለተኛ ጸጉር ከምናምኑ ላይ አስነቅሎ እንደገና እዚህ ላይ ሰክቶ ነው የተቀመጠው፣ ሁለተኛ ጸጉር አውጥቶ ማለት ነው። ይሄ ሰውዬ የቅናት መንፈስ ነው። ላይክ ወንደ ወጣት መሆን ይፈልጋል። እንደዚህ ላይክ እናንተ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ስለሆናቸው በዚህ ሰዓት እናንተ መጣል በተቻለው በቃ ሞራል አንቺ በቃ አይተሽዋል ቴምር ተፍተፉን አይተሽዋል። በኢየሱስ ክርስቶስ እንዴት እንዳለኝ አይተሽዋል። አባቴ ሙት እኔ አንቺ እንደዚህ የፈለገ ሰው ብጠላ ራሱ እኔ እንደዚህ አይነት ጥላቻ እንኳን ማርያምን ጋይስ የለብኝም። ፊቱ ላይ አይተሽዋል። ትናንትና የተናገረው ቴምር አሁን ሰርጀሪ አሁን የመውደቂያዋ ጊዜ ነው። አሁን የምትወድቅበት ጊዜ ነው። በሉ ለብልቧት የጃኒ ፋሚሊዎች ለብልቧት። አንቺ ስለ ጃኒ አንቺ ምን አልሽ? አልተሳደብሽም እንዴ? አልሰደብኳትም። ቆይ አልገባም ብቻ ነው የተናገርኩት። እኔ አሁን አንቺ ጋር ላለማነካከት የሰው ስም አልጠራም አንቺ ቤት እንጂ ወንድ ከሆነ አይገጥምም። እሱን ጃኒን እያሰደባት ቤት ከፍቶ በየቤቱ ገስ ላይ ቁጭ እያለ ሲያሰድብ ለምን እሱን አልነካው? አንቺ ላይ ለምንድን ነው እኮ ተናግሬያለሁ። ምን ስም እጠራልሻለሁ? ወንድ ከሆነ እኮ አልኩሽ እኮ እንቁርቲን ይቅጠም። ቀን ሙሉ እሷ ምናት የምትሰድባት ወንድ ከሆነ ሌሎቹንም መግጠም ይችላል። ጆከርም ሲናገራት ነበር። እስቲ ወንድ ከሆነ እነሱ ነው ኤግዛክትሊ። አሁን እኔ ጆከርን ለምን አይገጥምም? እኔን ከሚናገር ይጥምባታ እኮ እኔ አንቺ ምንም አላልሽም። ጆከር ቪው የሌላቸው ቤት ራሱ ቪው እንዲመጣላቸው ቁጭ እያለ ጃኒን የሚተች ሰው እየገባ እኛ ገብተን እንዳንከላከለው እኛን ራሱ በሞዴሬተር ኮሜንት ስዊት እያደረገ እኔ ጃኒን ለምንድነው ሴት አይደለች ወይ እሷ ተበድላለች እያልኩ ስለማወራ እኔም በየቤቱ ሞዴሬተር እየተቀበለ ሚውት እያደረገ ጆከር እሷን በየቤቱ ቪው የሌላቸው ሰው ቤት ውስጥ እየገባ ቁጭ እያለ ሰው እንዲሰበሰብ እያሰደባ ነው። እሱን ለምን አይናገረውም? ገብቶሻል አይደል? አንቺ ጋር የቆየ ቂም ስላለበት ስለ ጃኒ ምንም ሳቲ እየሰደቧት ያሉትን ቁጭ አድርጎ ሳይናገር አንቺ መናገሩ እኔ በጣም ገርሞኛል። እየሰማሁት ነበር። እኔ ብሎክ አድርጎኛል። ግን የተቆራረጡ ቪዲዮዎች ይደርሰኛል አንቺን እየተሳደበበት ያለውና ይሄ ሽማግሌ ሰውዬ አንቺ አንደኛ ስም ታክለሽለታል። እሱ ነበር ስም በማውጣት የሚታወቀው። እንቁርት የሚል ስም አወጣ፣ ዝሆን የሚል ስም አወጣ፣ ምናምን የሰዎችን ስም እያወጣ ሰዎች ላይ ስም ይለጥፍ ነበር። አንቺ ስም አውጥተሽለት በየሄደበት እቴቴ ፓስተር ቆ ምናምን እየተባለ መቆሚያ መቀመጫ አጥቷልና አንቺን ባገኘው አጋጣሚ ከተቻለ ደጋፊ ያላቸው ልጆች
ወዳጅ በመምሰል አንቺ ላይ የሆነ ነገር ማስነሳት ይፈልጋል። እኔ ናቸው አሁን ተጣልተናል፣ ተዳድበን እናውቃለን ምናምን። ይሄ ግን ጊዜ እየጠበቁ የሆነ ያ ጊዜ እየጠበቁ ይህንን ከካምሳመችው ይህን ከካምሳመችው ሴትዮ ስሚ፣ የሆነ ፎቶ ልክልሻለሁ በዋትሳፕ የጻፈው ገባሻል? ሰውዬው ወሰደው ስለሆነ ማለት ነው ያለ ምላጭ እንገርዘዋለን። ኖ አይደለም አንቺ ልሻለሁ። በቃ ስሚ የኔ ፍቅር ብታይ እየቀየ አይቼዋለሁ። ደግሞ ባምብዬ ስሚ እየቀያየረልሻለሁ። ተመቸው አልኩሽ። በቃ ደለው አልኩሽ። በቃ ጃን እያለ ያስገባና ማለት ነው። ይሄ ማር እንደው ፈርዶ ቢዋገኛ አገኘ። በቃ አንቺ ልጅቷን እያስገባልሻል። ጃኒን እንደዚህ እያለ አውቆ እኮ ነው በሷ በቃ ይሄንን እንትን ይላታል። ገባሽ? ላይክ እስኪ ሰገጤ አቱኝ ሮዚ ደንቆሮ አቱኝ። ልጅ ተሸክመሽ ትሳደቢያለሽ። የወለድሽበት እዛ ይቀደድልሽ። አንቺ ነው ሰርጀሪ እነ ፊንገር እኮ ሲሰድቧት እኮ ነው የሚውሉት አይደል እንዴ? እንትና ማናት ይቺ ሎዛ የምትባለዋ ልጅ አንቺ ዘረቢስ እያለች ጥንብር ኩሷን እያወጣች ስትሰድባት ለምን እኔ ላይ ነው ከበረቱት? እኔ ላይ ነው እንጂ እኔ ምንም አላልኩትኝ። እኔ ላይ ይበርቱ እንጂ እኔ እኮ አንዳንዶቻቸውን ፓስተቀየምኩኝ። ይልሽ አሁን እንደዚህ ቅድም ገብተው አስተያየት የሰጡ ሰዎች አሉ አይደለ? ይልሽ እኔ በምን አምናለሁ መሰለሽ ቴምርዬ፣ አሁን ለምሳሌ ጃኒ የራሷ ደጋፊዎች አሉ፣ አንቺ የራስሽ አለሽ። ሁሉም በልኩ ደጋፊ አለው። ተረዳሽኝ አይደል? ሁሉም የሚወደው ሰው አለ። እና አሁን እዚህ ጋር አንዳንዶቹ ላይክ ካለን ቀረቤታ ምናምን ከዚህ በፊትም ቆሜላ ስለማቅ ይሄ ነገር ለምን ዝም አልሽ ብሎ ጀስት የሆነ ከደጋፊና ከመውደድ አንጻር ሆነው የጃኒ ደጋፊዎች የሚናገሩ አሉ። ኢትስ ኦኬ እረዳቸዋለሁ። ተረዳሽኝ አይደል? ይችን ደግሞ አስታከው ደግሞ የመጡ አሉ። እችን ሰበብ አድርገው ማለት ነው ለሴት ልጅ አትቆም ምናምን እባብ ናት የተደበቀ ምናምን ብለው ተፍ ብለው ደግሞ ይችን አጋጣሚ መጠቀም የሚፈልጉ ሰዎች አይቻቸዋለሁ። ማርያምን ነው የምልሽ። ገባሽ? አሁን እንደ ኬቴም አይነት ሴቶቹንም አይቻቸዋለሁ ተፍ ብለው ምናምን። እንዴ እኔ እኮ ቪዲዮ እኮ ፖስተቱላችሁ እኮ አይደለ? ከፌስቡክ ጀምሮ የ10 ምናምን የ10 ዓመት ነው የ9 ዓመት ፎቶዬን እኮ ፖስተቱላችሁ። ስንት ዓመት እንደሆነ አላቅላችሁም። የድሮ ጸጉር ጀምሮ ነው ጸጉሬ እንደዛ ማረገው ስላችሁ እየቀለድኩ አልነበረም። እናንተ ግን ያንን አርጎ አውቀው እነዚህ ሴቶችም ነው ቆምሽ ወይኔ ጸጉሯ ወይኔ እንዲያሉ በቃ እያቀናበሩ ዝም ስል ቀጠሉበት። ገባሽ ቴምር? እኔ ኢግኖር አርጌ ትቼው ነበረ። ግን እቺን የጃኒ ያስታከቁ ለማንኛውም እዚህ ሚዲያ ላይ እንደውም ሌሎች ሲወርዱባት አንቺ ተጽዕኖ ፈጣሪ ነሽ። ብዙ ሰው 10,000 15,000 ምናምን ሰው ያይሻል። ሰው ምንም ባለማለት ራሱ ላይክ እነዚህ ሰዎች ነገ ጧት ሊታረቁ ይችላሉ ብለሽ ማስበሽ ሁለታቸውም ፍሬንዶች ስለሆኑ ዝም ገለልተኛ መሆን አሪፍ ነው። ስንታሉ አይደል? ለምንድን ነው ቴምር ታዲያ እኔ የምሰደበው ነው? ገለልተኛ ነኝ እኔ አስዌር ይልሽ አንቺ ገስት ላይ ስለገባው ምናምን አይደለም። እኔም ስለገረመኝ ነው ገርሞኝ ነው። ምክንያቱም ምንም አላልሽም አንቺ። እኔ የተለያዩ ስለ ጃኒ በጣም አረመኔ የሴት አረመኔዎች የፈረዱባት በጣም ብዙ እያየሁኝ ነው። ግን አንቺ ምንም አላልሽም። ይሄ ራሱ አንድ ትልቅ ነገር እኮ ነው። ላይክ እንደ ሶሻል ሚዲያ ቫይብ ቢሆን እኮ አንቺ ሜቢ ያው እዚህ ሚዲያ ላይ ያለው አጨብጫቢ ወደሚሄድበት ጎን ሳይድ ይዘሽ እኮ የሆኑ ችግሮች ስላሉ የሆነ ነገር እሱን ምክንያት አድርገሽ መናገር ትችያለሽ። ማን ይከለክልሻል? ያንን ባለማድረግ ራሱ ጃኒ ምን ያህል ተናገረቻት አላይሽ? አንዲት እኔን የምትሰድበኝ ልጅ ነበረችና ጃኒን በምን ርቀት እንደሰደበቻት በኢየሱስ። አንዳንዴ እኮ አይነት አለው። የሆነች አንድ ሴትዮ ጫት እየቃመች በጣም የሰደበቻት የለችም? አላየኋትም። ግን አንዲት ልጅ አለች ሎዛ አይደለችም? ከሎዛ የበለጠቻለች እንትና ጊፍተርሽ እንደዚህ እያለ የአገር ወሬ ስትሰድባት የነበረ ከበሷም ልጅ እኔን ስትሰድበኝ የኖረች ሴት ናት። ጠቁሯ ሴትዮ የሆነ ጠቆር ያለች ጫት የምትቀም ረን ያላቃትም ስሟ ማን እንደሆነ አውቃታለሁ። ሁለት ልጆች ሰሞኑን አንቺን ሲናገሩሽ የነበሩ አሉ። ሁለት እዚህ ሚዲያ ላይ እብድ የሚያጫውታቸው ዝም በይ ከሰው ጋር ታቀሳስ። ገና አብቹ አቀሳስራለሁ ቅማላም እናንተ እኔ እንደመርዛችሁ ተሸከሙ። አሁን እሷን አይተሻታል? የሄደችበት ርቀት ኖ ማናት? አይደለችም ጋይስ አይደለችም።
አይደለችም የሆነ ጃኒን ስትሰድባት የነበረ ሴትዮ አለ በጣም ቫይራል ወጥቶ ተፖስቶ የምትናገረው ቃል በስማም እኔ ራሱ ከዚህ በፊት ጨፍጨፋኛለች ስሟን ራሱ አላውቀውም ማን እንደሆነ ቤስቲን ማራን ያላቃትም አንዲት እኔን ስትሰድበኝ የነበረችው ወቅጣ ሰኔን ስትረቅ የኔ ውድ ይኸውልሽ ፓስተር እሱ ሰውዬ አንበሳ ለቆለት ቢሆን ከጆን ዳንኤል ጋር ሰላም ቢሆኑ እንዴት ቁም ስቅሏን እንደሚያሳጣት ጃኒን ዝም ብዬ ስለዋለሁ ጀመር ድንገሻ አገባ ነው ላስታርቃችሁ ነው የሚለው ላስታርቃችሁ ሳይሆን ይሰድባታል እሷን አንቺ ስለማታውቂ ነው እንዴ እሱ ሰውዬ እኮ በሞቀበት እኮ ነው የሚያጨበጭበው አሁን እኮ የዛለት ይሁንና አስወርድልኝ ብሎ ከጆከር ቤት ላይ ስላስወረደው እኮ በዛ እንድት እኮ አይ ነው በዛ እንዴት ነው እኮ የጃኒ ደጋፊው ነው እኔ እኮ አውቃለሁ እኮ ይኸውልሽ ጃኒን እኮ ቢወዳት መጀመሪያ አዶናይን ያከብረው ነበር መጀመሪያ ልንገርሽ ለጃኒ እንትናን አጋልጣቸው ፔጅ ላይ ተፖስቶ አይቼዋለሁ መሰለኝ በጃኒ እንትን እያያዘ አዶናይን ሙድ እያያዘባት ማለት ነው ገባሽ ሲናገር እኮ የተለቀቀው አለ አሁን እኮ ይሄንን እኮ አጋጣሚ እኮ ተጠቅሞ ነው እኮ እንትን የሚለው እኔ ደግሞ በሷም ደጋፊዎችም እኮ እሱን ስለደገፉት እኮ አይገርመኝም ለምን እንደሆነ ታውቂያለሽ የምትወጁን ሰው ዛሬ አንቺ እኔን ሰድበሽ ነገ እኔን ብታሞግሺ የሚወዱኝ ሰዎች ደስ ይላቸዋል ተረዳሽኝ አይደል የሷ ደጋፊዎች ራሱ መንቃት አለበት አንቺ ምንም አላልሽም እኮ ወንድ ከሆኑ እነ ልዕልት እየሰደቧት ነው በጣም ብዙ መጥፎ ነገር በነገራችን ላይ እኔ እንደውም እንደዚህ ወዳጆቿን ለምንድን ነው የሚናገሩት ገባሽ እኔ ቢያንስ እንኳን እኮ ስተሰርተሽ ከሆነ ገብተሽ ትጠይቂያለሽ ምናምን ላይክ ስንት ማርያምን ሲናገራት ነበር የጃኒ ስሚ እኔን እኮ አሁን የጃኒ ወዳጅ ነኝ አይደለ አብረን የምንጫወተው ብዙ ጊዜ የምጽፍላት ብዙ ጊዜ ቆምኩላት ነኝ አይደል እኔን አታከ ማድረግ እኔን ከመስደብ ለምን ሌላዎቹ የሚሰድቧትን አይሰድቡም ነው እኮ ምንድነው ቴምር ከኔ ጋር እንትን አሁን እንትና የተናገረችበት ሄደችበት ርቀት አላይሽ ሴት ነኝ ብላ እኔ እኮ ለሴት እንቆማለን የሚሉት ሰዎች ግን ተለወጠ እንዴ ማናት እንቁርቲያው ሴት ነኝ ትላለች ለዋንቲያ ትቆማለች እኔ ልዕልቲ ማለት ነው ሶሪ እንቁርቲ ነው ማለት አልፈልግም ያው በጥቁማልኛለች የፍራውልቴቻ ጊዜ ግን ፍራውልቴቻ ጋር ስለተጣላች ነው እንጂ እንቁርቲ አትቆምም ከሰው ጋር ጸብ ስለሆነች ነው ባይ ዘ ዌይ እኔ አይ ዶንት ሪሊ ኬር ለኔ ብላ አይደለም እሱ ጋር ጸብ ስለተጣሉ ነው ግን እኔ ያንንም ቢሆን ዝም ብላ ከሱ ጋር ለሆነም ለመወጫ ቢሆን ስለተጠቀመች ብዙ አመት ሙሉ ሌባ ስትል የሚሰማ ሰው ስላጣች በእኔ አጋጣሚ ሌብነቱ ስለወጣ ይሰውየው በጣም ያችን አጋጣሚዋን ለመጠቀም ነው ሴት አትወድም ሲቀጥል ጆን ዳንኤል ጊፍት ሰጥቷታል ካንድ አይሉ ለጊዜ አካውንት አይደለም አሁን ሳይሆን ሁሉም ቴምር ጥቅሙ ነው ሁሉም እኔ በምን እንዳያዘ ነው ማርያም ነው ያስተዋልኳቸው የሚቆሙትም ለሰው የሰው ብዛት አይተው የሰው ድጋፊ አይተው እንጃውን አሁን እሷን ቁርቲ መጀመሪያ ጊዜ ካየሻት ጆን ዳንኤል የሰራው ታሪክ ምናምን እያለች ስታወራ ነበር አይደል በቃ ስታደናንቀው ነበር ይሄን ሳምንት ከዛ ጆን ዳንኤል የትገባ ይሄ ቴቴ ቤትና ጆከር ቤት ሲገባ ማለት ነው ከተለወጠችበት እነሱ ቤት እንዴት ይገባል ምናምን ብላ መስደብ ጀመረች ከዛ ደግሞ ለጃኒ ደጋፊ ነበረኝ ከዛ ጃኒ ደግሞ ሮጣ ደግሞ እዛ ማን ነው ሲጠራት እንትና ጋር ደግሞ መልስ ልትመልስ ስትገባ ይሄ ቴቴ ጋር ስትገባ ደግሞ ወደ ጃኒ ተለወጠ ገባሽ እነሱ በሚመቻቸው ልክ ነው የሚደግፉሽ ያዩና ማለት ነው አንቺን የሚፈልጉት ቦታ ሊያዩሽ ይፈልጋሉ አንቺ ፈለግሽበት ቦታ መሆን ምናምን አንዳንድ ጊዜ እኔ በጣም ነው የሚገርመኝ እሷን ራሱ ጃኒን ጆከር ቤት የተሰቀሉ ገስት ላይ ያሉ ሰዎች እሱ እዛ ገስት ላይ ብቻ ስለሚሰቅላቸው አንተ ቤት ካልመጣች በቃ ውሸታም ናት አንለቃትም ሌላ ቤት ብትታይ ምናምን እየተባልኩ ግን የመጀመሪያው ቀን እኮ ነው ያ ጊዜ አላይሽም እንደ 100,000 ሰው ተሰብስቦ ግቢ በሏት በኢየሱስ ክርስቶስ እንደዛ ያውላስ ስላለች ደግሞ አንተ ቤት ካልገባሽ ሌላ ቤት መግባት አትችልም የሚል ደግሞ ንግግሮች እኔ እንደው ሞታለች እዚህ ቤት ከመጣ ምናምን እያልኩኝ ነበር እዚህ ቤት ከመጣች ቢካዝ ይችልሽ እሱ ማንንም ሊያዝ አይችልም እዚህ ሚዲያ ላይ የፈለገችው ቤት ከፈለገች ቤቷን ቤቷንም ከፍታ አንሰማትም አንዳንድ ጊዜ ቪው ያለው ላይ መሰቀል እንደ ቢግ ዲል የሚቆጥሩ ሰዎች አሉ እኔ አሮን ነው ወስጎኖን ሰው ጤነኛም አይደለም 100,000 ሰው ያለበት ቦታ ላይ ቁጭ ስትይ አንቺን ራሳቸውን ቁጭ ብለው ሲያገኙት አይ ቲንክ የሆነ ባንዴ ፈምሰው ቫይራል ይወጡ ይመስላችኋል መሰለኝ በቃ ሱሰኞች ናቸው እዛ ጋር ተቀምጦ መታየት ራሱና አንተ ቤት ካልመጣች ራሷ ቤት ብትከፍት ራሱ አንሰማትም ምናምን ሲል አኮ ግን ጤነኛ ነው ምናምን ነገር አልኩኝና ኤንዌይስ አንቺ እቴቴን
ስለሚቃና ነው። ሁለተኛ አርጅታል በይው ይሄን ሸባ እዚህ ሸባ ጋር አትመላለሽ። ይሄ ሸማግሌ እኮ ነው ይሁኒ ፀጉሩን ጨርሶ ሁለተኛ ፀጉር ከሆነ ቦታ አድርጎ ግንባሩ ላይ እየተከለ አትነጋገር። አንቺ